ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል። ዛሬ ጥቅምት 4 2018 ያለውን የጥቁር ገበያ ሐዋላ ምንዛሪና የባንኮችን የምንዛሬው ጋትምን በዛሬው ዕለት ከምን ደርሰዋል የሚለው መረጃ ወደ እናንተ ልናሳውቅ ይዘምተናል። በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሪ የ20 ሀገራቶችን የምንዛሬው ጋትምን እንደዚሁም በባንኮች ደረጃ ደግሞ የ3 ባንኮችን የምንዛሬው ጋትምን ከ3 ባንኮች አሪፍ ምንዛሪ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። ቤተሰቦች እነሆ ጥቁር ገበያ ወይም ደግሞ ሐዋላ እለት በእለት ቀን በቀን እየጨመረ ይገኛል። ከዚህም በኋላ ጥቁር ገበያ ወይም ደግሞ ሐዋላ 200 መግባቱ የማይቀር ነው እየተባለ ይገኛል። ነገር ግን የኢትዮጵያ ብሔራዊ ባንክ እንደባለፈው የ150 ሚሊዮን ዶላር ጨረታ ካደረገ በጣም የመውረድ ቻንሱም ከፍተኛ ነው። በባለፈው እንደሚታወቀው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ 175 ብር ደርሶ ነበር። እናም የኢትዮጵያ ብሔራዊ ባንክ የ150 ሚሊዮን ዶላር ጨረታ ካደረገ በኋላ የጥቁር ገበያ ወይም ደግሞ የሐዋላ አንድ አሜሪካን ዶላር ወደ 158 ብር ነው የተመለሰው። ነገር ግን አሁን ላይ ፓምፕ እያደረገ ወይም ደግሞ እየጨመረ ይገኛል። እናም ጥቁር ገበያ ወይም ደግሞ ሐዋላ በዚህ አይነት አካሄዱ በቅርብ ጊዜ 200 መግባቱ የማይቀር ነው። እናም ከኢትዮጵያ ብሔራዊ ባንክ በቅርብ ጊዜ አዲስ መግለጫ እየተጠበቀ ይገኛል። አዲስ ነገር ካለ በዚሁ ቻናላችን እናሳውቃችኋለን። በተጨማሪም የባንኮች ፉክክር እንደቀጠለ ነው። ባንኮች እለት በእለት ቀን በቀን እየጨመሩ ይገኛሉ። እናም በዛሬው ዕለት ምን ያህል ጭማሪ ያደርገዋል አንድ በአንድ በዚህ ቪዲዮአችን አብረን ምንመለከት ይሆናል። ቤተሰቦች በትልቁ ቻናላችን እንደነገርናችሁ በዚህ ቻናል ስለዛ መተግበሪያ አንዳንድ መግለጫዎችን እንግራችኋለን ብያችኋለሁ። በዚህ መተግበሪያ ገንዘባችሁን ከየትኛውም ሀገር ሆናችሁ መላክ ትችላላችሁ። እንደዚሁም ከኢትዮጵያም ሆናችሁ ወደ ውጭ ሀገር መላክ ትችላላችሁ። ከውጭ ሀገርም ሆናችሁ ወደ ኢትዮጵያ ገንዘባችሁን መላክ ትችላላችሁ። ይህን የምታደርጉት በእጃችሁ በያዛችሁት ስልክ ብቻ ነው። ሌሎችን መጠቀም ትችላላችሁ። ፒሲም ዲስክቶፕም እንደዚሁም ኮምፒውተር መጠቀም ትችላላችሁ። እናም ቤተሰቦች በዚህ መተግበሪያ እኔ በመነግራችሁ ምንዛሬ ነው እየተመነዘረ የሚገኘው። በጣም በአሪፍ ዋጋ ነው እየመነዘሩ የሚገኙት ማለት ነው። እናም ቤተሰቦች በዚህ መተግበሪያ ገንዘባችሁን እንዴት አድርጋችሁ መላክ እንደምትችሉ ቪዲዮ እየሰራን እንገኛለን። እንደዚሁም የሚያስፈልጓችሁ ነገራቶች አሉ። ፓስፖርት ወይም ደግሞ ናሽናል አይዲ ያስፈልጋችኋል፣ ቬሪፋይ ማድረግ ስላለባችሁ ማለት ነው። እናም ቤተሰቦች ይሄን ምን እንደሚያስፈልጋችሁ እንደዚሁም ምን አይነት አፕሊኬሽን እንደሆነ እንደዚሁም እንዴት አድርጋችሁ ነው መግዛት እንዴት አድርጋችሁ መሸጥ እንደምትችሉ ሙሉውን ነገር ቪዲዮ እየሰራን እንገኛለን። በቅርብ ጊዜም ይሄንን እንጨርሳለን ብዬ አስባለሁ። እናም ቤተሰቦች በዚህ መተግበሪያ ላይ በሚሊዮን የሚያንቀሳቀስም ግለሰብ አለ። እንደዚሁም ደግሞ ኢንተርናሽናል መሆኑን ማወቅ አለባችሁ። እናም ቤተሰቦች በዚህ መተግበሪያ ገንዘባችሁን መላክ የምትችሉበት መንገድ እያመቻችን እንገኛለን። ከተለያዩ ሀገራት ሆናችሁ ከአሜሪካም ሆናችሁ ወደ ኢትዮጵያ ገንዘባችሁን መላክ ትችላላችሁ። በዚህ መንገድ ማለት ነው። የሳዑዲ ሪያል ካላችሁ የሳዑዲ ሪያልን ወደ ዶላር ትቀይሩና እዛው አፕሊኬሽን ላይ መጀመሪያ ዶላር ነው የምትገዙት። ከዛ በኋላ እዛው ላይ ደግሞ ዶላር የሚገዙ ኢትዮጵያውያን አሉ። ለነሱ ትሸጡና ለእናንተ ደግሞ አካውንታችሁ ላይ ገንዘባችሁን ያስተላልፋሉ ማለት ነው። በዚህ መተግበሪያ ገንዘባችሁን ስትላላኩ ልትጭበረበሩ የምትችሉበት ቻንስ አለ። ነገር ግን ልትጭበረበሩበት የምትችሉበት እድል በጣም ጠባብ ነው። እንደዚሁም ደግሞ እናንተ ስተት ከሰራችሁ ነው ልትጭበረበሩ የምትችሉት። እኔ እስካሁን ድረስ በዚህ መተግበሪያ ዶላር ገዝቼ አውቃለሁ እና አንድ ቀን እንኳን ተጭበርብሬ አላውቅም። እናም ምን መሰላችሁ መጀመሪያም ስለ መተግበሪያው እንዴት አድርጋችሁ ገንዘባችሁ መላክ እንዳለባችሁ ሙሉ አጠቃቀሙን በደንብ ማወቅ አለባችሁ። እናም እንዴት አድርጋችሁ ዶላር እንዴት እንደምትገዙ ቪዲዮ እየሰራን እንገኛለን። በዛ ቪዲዮ አማካኝነት እንዴት አድርጋችሁ ገንዘባችሁ መላክ እንደምትችሉ እንደዚሁም ደግሞ እንዴት አድርጋችሁ መሸጥ እንደምትችሉ ማወቅ ትችላላችሁ። በውጭ ሀገር የሚገኙ ኢትዮጵያውያን በጣም ብዙ ግለሰቦች በዚህ መንገድ ገንዘባቸውን እየላኩ በደቂቃ ውስጥ አካውንታቸውን የቤተሰባቸው አካውንት ላይ እንደዚሁም ደግሞ የራሳቸው አካውንት ላይ እያስገቡ ይገኛሉ። የመጭበርበር ቻንሳችሁ ግን ከመቶ 0.5 ነው የምሰጠው። በጣም ያነሰ ነው የመጭበርበር ቻንሳችሁ። እናም የሚጠበቅባችሁን ካደረጋችሁ ደግሞ ያጭበረብራችሁ ግለሰብ ላይ ክስ ማቅረብ ትችላላችሁ። ክስ ማቅረብ የምትችሉት እዛው መተግበሪያ ላይ ነው። ለዛው አፕሊኬሽኑ ቅሬታችሁን ታቀርባላችሁ። የዛ አጭበርባሪ ግለሰብ እንዳለ አካውንቱ ሎክ ይደረጋል። ከዛ በኋላ ለእናንተ ገንዘቡን ከላከላችሁ የዛኔ ለፕላትፎርሙ ገንዘቡን ልኮልኛል ብላችሁ ተነግሩታላችሁ። እሱ ሎኩን ያነሳለታል ማለት ነው። ነገር ግን የመጭበርበር ቻንሳችሁ በጣም ያነሰ ነው። እስከዛሬም ድረስ የተጭበረበረ ግለሰብ አላየሁም። እናም ቤተሰቦች በዚህ ፕላትፎርም እንዴት አድርጋችሁ መላክ እንደምትችሉ እንዴት አድርጋችሁ መሸጥ እንደምትችሉ በክፍያ ማሳወቅ እችል ነበር። ነገር ግን በክፍያ መሆኑን ደስ ስላላለኝ እናንተም ሳትጎዱ እኔም ሳልጎዳ የሆነ ማድረግ ያለባችሁ ነገር አለ። እሱ ምንድነው ካላችሁ ይህንን ቻናል 5000 ሰብስክራይብ ሲገባና እንደዚሁም ደግሞ 4 ቪዲዮ በተከታታይ 400 ላይ ከገባ ይህንን ቪዲዮ ቴሌግራም ቻናላችን ላይ ፖስት እናደርግላችኋለን። ይሄ ነገር በጣም ጠቃሚና እንደዚሁም ደግሞ እኛም ሪከርድ ያደረግን በጣም ብዙ ነገራቶችን ስለለፋንበት ለእናንተ ይጠቅማችኋል ብዬ አስቤ ነው። ለእናንተም ደግሞ እጅግ በጣም ትልቅ ጠቃሚ ነገር ነው። እንደሚታወቀው እናንተ 50 ሪያል ያደርጋችሁ በጣም ብዙ ጊዜ የመላኪያ ይቆርጧችኋል። እናም ቤተሰቦች ይሄ 50 ሪያል ራሱ ከዚህ በኋላ አትቆረጡ ማለት ነው። ምንም ነገር ወጪ የለባችሁም። እንደዚሁም ደግሞ መንግስት ገንዘቤን ወረሰብኝ አልወረሰብኝ የለም። አካውንታችሁ ላይ ገንዘባችሁ ቁጭ ነው የሚላችሁ።
ትችላላችሁ። እንደዚሁም ደግሞ ገንዘባችሁ በደቂቃ ውስጥ ነው አካውንታችሁ ላይ የሚቀመጠው። እንደዚሁም በስልካችሁ ነው ይህን ነገር ማድረግ የምትችሉት። እዛው ቤታችሁ ቁጭ ብላችሁ በደቂቃ ውስጥ ገንዘባችሁ መላክ ትችላላችሁ። እናም ቤተሰቦች አጠቃቀሙን በጣም ቀላል ነው። እናም ቤተሰቦች በዚህ መንገድ ገንዘባችሁን በመላክ ከመጨናነቅ ራሳችሁን ማሰረፍ ትችላላችሁ። እናም ቤተሰቦች እናንተ ይህንን ቻናል 5000 ሰብስክራይብ ስታስገቡት አሁን አይ ቲንክ 1300 አካባቢ ነው። እናም 5000 ሰብስክራይብ ሲገባ እንደዚሁ ደግሞ 4 ቪዲዮዎች 400 ላይክ ካገኙ በዚሁ ቻናል ላይ ማለት ነው በዚሁ ኤፍጄ ቲዩብ በሚለው ቻናላችን ላይ 400 ላይክ 4 ቪዲዮዎች ከገቡላችሁ በቴሌግራም ቻናላችን ወዲያውኑ ለቅላችኋለን። እናም ቤተሰቦች በዚህ መንገድ እናንተም ሳትጎዱ እኛም ሳንጎዳ በዚህ አይነት መንገድ ቪዲዮውን ብንለቅላችሁ የተሻለ ይመስለኛል። እናም ቤተሰቦች እናንተም ያላችሁን አስተያየት በኮሜንት ላይ አሳውቁኝ። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማለት ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 172 ብር ከ56 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 17256 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 199 ብር ከ71 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 19971 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 214 ብር ከ62 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 21462 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 122 ብር ከ98 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12298 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 112 ብር ከ53 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 11253 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 24 ብር ከ20 ሳንቲም እየተመነዘረ ሲሆን 100 የቻይና ዩዋኖች ደግሞ 2420 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 230 ብር ከ17 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 23017 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 18 ብር ከ16 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1616 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 562 ብር ከ28 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 56228 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 46 ብር ከ98 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4698 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 46 ብር ከ01 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4601 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 448 ብር ከ81 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 44881 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 243 ብር ከ39 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 24339 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 457 ብር ከ66 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 45766 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 52 ብር ከ47 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 5247 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት
ሲመነዘር ይውላል። ቤተሰቦች እስካሁን ድረስ የተመለከትነው የጥቁር ገበያ ሐዋላ ምንዛሬን ዋጋ ነው። አሁን ደግሞ የባንኮችን የምንዛሬ ዋጋ ተመን አብረን እንመለከታለን። የኢትዮጵያ ንግድ ባንክን የምንዛሬ ዋጋ ተመን፣ የአቢሲኒያ ባንክን የምንዛሬ ዋጋ ተመን፣ እንደዚሁም የአዋሽ ባንክን የምንዛሬ ዋጋ ተመን አንድ በአንድ አብረን እንመለከታለን። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋም 141 ብር ከ09 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 143 ብር ከ92 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋም 163 ብር ከ98 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 167 ብር ከ26 ሳንቲም እነሱ ይሸጣል። የዱባይ ድርሃምን በአሁኑ ሰዓት ላይ የኢትዮጵያ ንግድ ባንክ እየገዛበት ያለው ዋጋም 38 ብር ከ41 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 39 ብር ከ18 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 37 ብር ከ62 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 38 ብር ከ37 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የኩዌት ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋም 451 ብር ከ37 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 460 ብር ከ40 ሳንቲም እነሱ ይሸጣሉ። ቤተሰቦች አሁን ደግሞ ወደ አቢሲኒያ ባንክ አለፈ። የአቢሲኒያ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 147 ብር ከ65 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 150 ብር ከ60 ሳንቲም እነሱ ይሸጣሉ። የአቢሲኒያ ባንክ አንድ ዩሮ እየገዛበት ያለው ዋጋ 171 ብር ከ80 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 175 ብር ከ23 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በአቢሲኒያ ባንክ የተገዛበት ያለው ዋጋ 197 ብር ከ78 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 201 ብር ከ74 ሳንቲም እነሱ ይሸጣሉ። ቤተሰቦች የአቢሲኒያ ባንክ የእነዚህን ሀገራት ነው በጣም በአሪፍ ምንዛሬ እየመነዘረ የሚገኘው። አሁን ደግሞ የአዋሽ ባንክ በአሪፍ ዋጋ እንገዛለን ብሎ ያስቀመጡትን ሀገራት የምነግራችሁ ይሆናል። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 42 ብር ከ40 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ25 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ33 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ20 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋም 104 ብር ከ31 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 106 ብር ከ40 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ በአሪፍ ዋጋ እየገዛ የሚገኙት ሀገራት እነዚህ ናቸው። ቤተሰቦች የዛሬው መረጃችን ይህን መስለበት። ቤተሰቦች ስለመተግበሪያው አስተያየት ካላችሁ በኮሜንት ላይ አሳውቁኝ። እንደዚሁም ጥያቄ ካላችሁ በኮሜንት ላይ አሳውቁኝ። ተከታታይ 4 ቪዲዮዎችን እንለቃለን። እዛም ቪዲዮዎች 400 ላይ ከገቡ እንደዚሁም ደግሞ ቻናላችን 5000 ሰብስክራይብ ከገባ ወዲያውኑ ቴሌግራም ቻናላችን ላይ እንለቅላችኋለን። የቴሌግራም ቻናላችን ሊንክ ከዲስክሪፕሽን ላይ አስቀምጬላችኋለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ያለውን ጽሁፍ በመንኩበት ሰዓት የቴሌግራም ቻናል ሊንክ ሚላለ ብዙ ጽሁፎች መሃል ማለት ነው። እናም ቤተሰቦች እሱን አንድ ክሊክ የምታደርጉበት ሰዓት ወደ ቴሌግራም ቻናላችን ይወስዳችኋል። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላችሁ። እንደዚህም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የሚለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።